መሲ እንግዲህ ብር ስለፈለገች ቴዲን ለመጠየቅ በጣም ፍርሃት እያላትና እየተጨናነቀች ነው ያለሁት። ከዚህ በፊት ብር ጠይቄው አላቅም። አሁን እንዴት ብዬ ነው ብር ስጠኝ ብዬ የምለው? በምን አሳብቤ ነው እያለችኝ እንግዲህ ብቻዋን ክችን ውስጥ ቆማ እያወራች ነበረ። እናም ቴዲ በዚህ መሀል ይመጣል ማለት ነው። ያው የግድ መጠየቅ ስላለብኝ ልጠይቀው ይገባል እያለች ለራሷ እያወራች ነበር። እና ሌላ አማራጭ ስለሌለኝ ከመጠየቅ ውጪ ሌላ ነገር ምንም አማራጭ ሌላ የለኝም እያለች ለራሷ እያወራች ነበረ። እና እሱን ካልጠየቁት ሌላ ከየት አገኛለሁ በማለት ለራሷ ቆማ ራሷን እየጠየቀችው ነበረ። ያላት አማራጭ ቴዲን ብር መጠየቅ ነበረ። ከዛን እያወራች እያለ ወደ ክችን ስራዋን እየሰራች ቴዲ በዚህ መሀል ይመጣል። እናም ቴዲ ቆይ ምን ሆነሻል እያለ እንግዲህ እያሽኮረመማት ነበረ። እና እሷም እንግዲህ በጣም እየተጨናነቀች ነበረ። ያንን ገንዘብ ልጠይቀው ወይስ አልጠይቀው እያለች ቆይ መሲ ግን ለምንድን ነው የምሸሽኝ? ሰላም አይደለሽም እንዴ? እያለ ቴዲ መሲን እየጠየቃት ነበር። መሲም ጥሩ ነገር አልመለሰችለትም። ደህና ብሆን ባልሆን ላንተ ምን ለውጥ ያመጣል እያለች ለቴዲ እየመለሰችለት ነበረ። እና ቴዲም ይገረምና ምን እያልሽ ነው ያለሁት መሲ፣ ምን እያልሽ ነው ያለሽው እያለ ተገርሞ ይመልስላታል። ቆይ እንዴ መሲ ሚስቴ አይደለሽም እንዴ? እንዴት እንደዚህ አይነት ጥያቄ ትጠይቅኛለሽ? በማለት ቴዲም ለመሲ ይመልስላታል። እሺ በቃ በል ቁጭ በል አሁን ቁርስ ላቅርብልህ በማለት መሲም ቴዲን ትጠይቀዋለች። ምን ነው ንግግሬ አስጠላሽ እንዴ ብሎ ቴዲም ለመሲ ይመልስላታል። ቴዲ እስኪ ባከን ነገሮቹን ወደ አልተባለ ቦታ አትውሰዳቸው። ለምንድን ነው ያልተባለ ነገር እየሰማህ ያለኸው? ብላ መሲም ለቴዲ ትመልስለታለች። ቴዲም እሺ በቃ ደስ እንዳለሽ፣ ምንም ግን ደህና አትመስልኝም በማለት ይመልስላታል። የሆንሽው ነገር ካለ ብትነግሪኝ ጥሩ ነበረ ብሎ ቴዲም መሲን ይጠይቃታል። መሲም ምንም ነገር የሆንኩት ነገር የለም ብላ ለቴዲ ትመልስለታለች። ቴዲም እሺ ጥሩ ብሎ እዛ ሶፋ ላይ ይሄድና ይቀመጣል። ቁርሱን ለመብላት ይዘጋጃል። መሲም እንግዲህ ያንን ብር ልጠይቀው አልጠይቀው በማለት በጣም ውስጧን እያጨናነቀች ነበረ። መሲ እንግዲህ ቴዲ ጋር ትሄድና መጠየቅ ስላለባት ትቀመጣለች። እናም ግራ ትጋባለች። ቆይ ግን መሲ ምን ሆነሻል ብሎ ቴዲ መሲን ይጠይቃታል። እሺ ካዲያ የት አለ ቁርሱስ ብሎ ይደግምና ቁርሱን ይጠይቃታል። ሂድና ቁጭ በል ቁርሱን ላንጣልህ ብላ ስላለችው እሱም ቁርሱን ነበረ ተቀምጦ የሚጠብቀው። መሲ ግን ያንን ቁርስም ያዘጋጀችውን ቁርስ ለቴዲ አላቀረበችለትም። ትሄድና እስሩ ትቀመጣለች ግራ ተጋብታ ስላያት። ቆይ ግን መሲ ምን ሆነሻል? የት አለ ቁርሱስ ብሎ ሲጠይቃት ነበረ። መሲ ያው በጣም ተጨንቃለች። ብር ስላስፈለጋት ያንን ብር ጠይቆ ለመቀበል ውስጧ እየተጨናነቀ ነበረ። ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ከጎን የሆናችሁ ለምታበረታቱኝ ከልብ ነው ምስጋናዬ። ዛሬ ደግሞ እንግዳ ድራማ በሚለው ክፍል 100 መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና ጠይቃለሁ ማለት ነው። እናም እንግዲህ ቤዚ እና ቤቲ እህትና ጓደኛ ማቾቹ ያው እነ ቤሉል ቤት ስለነበሩ እንግዲህ አብረው ቁጭ ብለው ነበረ። እና ቤዚን ትጠይቃታለች። የውልሽ የሆነ ያሰብኩት ነገር አለ ብላ ቤዛን ትጠይቃታለች። ቤዛም እሺ ዳሞ ምን አሰብሽ ዳሞ ብላ ቤዛም ለቤቲ ትመልስላታለች። ቤቲም የውልሽ ጓደኛዬ ለምንድን ነው ዝም ብዬ እቴዲ ጋር ሄጄ ሰፕራይዝም አላደርገው ብላ ቤቲም ቤዛን ትጠይቃታለች።
ቤዛም እንግዲህ ከዛም በኋላ ስለ ጉዳዩ በቁም ነገር እጠይቀውና እሱ ከዋሸኝ አንቺ ዝም ብለሽ ቀጥ ብለሽ ወደ ቤት ትገቢያለሽ ብላ ቤዛን ትጠይቃታለች። ቤዛም ግራ ትጋባና ለምንድን ነው እንደዚህ ማድረጉ ያስፈለገው ብላ ቤቲን ትጠይቃታለች። እንዴ ለምንድን ነው እቤቱ የምንሄደው? በዛ ላይ ደግሞ የሆነ ነገር ቢያደርገንስ ብላ ቤዛ ቤቲን ትላመልስላታለች። ቤቲም እንደዚህማ ጨካኝ አድርገሽ አታስቢው፣ ቴዲ እኮ በጣም ጥሩ ሰው ነበረ። ለምን ግን እኔና አንቺ መሀል እንደዚህ አይነት ነገር እንደፈጠረ አላቅም ብላ ቤቲ ለቤዛ ትላታለች። ግን እኮ የሆነ ምክንያት እኮ ይኖረዋል፣ ይሄንን ያደረገበትን ምክንያት ብላ ቤዛ ለቤቲ ትጠይቃታለች። ያለ ምክንያት ከሆነ ይሄንን ያደረገው እኔ ነኝ የማደርገውን የማቀው ብላ ቤቲ ለቤዚ ትነግራታለች። ቤዛም ምን ልታደርጊው ነው ብላ ትመልስላታለች። እሱን ለኔ ተዩ፣ ምን እንደማደርገው ለኔ ተዩ ብላ ትመልስላታለች። ግን የሆነ ሆቴል ውስጥ ብንጠራው አይሻልም ብላ ቤዛም ለቤቲ ታስረዳታለች። ቤቲም አይ የሆነ ነገር እየፈጠረ ስላለ ቀጥ ብለን እቤቱ ነው መሄድ ያለብን ብላ ቤቲም ለቤዚ ትነግራታለች። ቤዛም እሺ በቃ ካልሽ ብላ ትመልስላታለች። እና በቃ እሺ ዝም ብዬ ፏፏ ልበላ አይደለ ላናድደው ይገባል ብላ ቤቲም ለቤዚ ትነግራታለች። ቤዚም እረ ተረጋጊ፣ በጣም በኤነርጂ እየተነሳሽ ነው ከእንቅልፍሽ አይደለ ብላ ቤዛም ቤቲን ትላታለች። ግን በሰላም ነው ብላ ቤዛም ቤቲን ትጠይቃታለች። ቤቲም እሱ ማን ስለሆነ ነው እኔን እንደዚህ የሚሰባብረው? ተቃጠልኩ እኮ በእናትሽ። ደግሞ ሄጄ እውነታውን ማወቅ አለብኝ። እውነቱን ማወቅ ስላለብኝ ቀጥ ብዬ እሄድለታለሁ። በቃ እሺ ልብሴን ልልበስና ጸጉሬን ምናምን ላስተካከል ብላ ቤቲም ለቤዛ ትነግራታለች። ቤዛም የምርሽን ነው ጭራሽ ለሱ ብለሽ ልብስ ብላ ትገረምና ቤቲን ትጠይቃታለች። ኧረ እኔ ለሱ ብዬ አይደለም ለራሴ ብዬ ነው ብላ ቤቲም ለቤዛ ትመልስላታለች። ይሄን ጊዜ ቤቲም ከመቀመጫዋ ልትዘጋጅ ስትነሳ ኤልሹ ትመጣለች። ኤልሹም ቤዛን ሰላም ትላትና ቤዛም ኤልሹን ሰላም ትላታለች። ቆይ ግን ምንድን ነው እሱ ዛሬ ተናደሻል እንዴ ብላ ኤልሹም ቤዛን ትጠይቃታለች። ኤልሹም እንግዲህ ትገረምና ያው ቤዛ እንደተናደደች ፊቷን ስታይ ትጠይቃታለች። ቴዲ እንግዲህ መሲን እየጠየቃት ነው። መሲ ልትነግሪኝ ያሰብሽው ነገር አለ እንዴ ብሎ ቴዲ መሲን ይጠይቃታል። መሲም አዎ የሆነ ነገር ልጠይቅህ ነበር እያለች እየተንቀጠቀጠች ያንን ብር ለመጠየቅ በጣም ጋራና ዳገት ገደል ሆኖባት ነበረ። ቴዲም እሺ ንገሪኝ ምንድን ነው እሱ ብሎ መሲን ይጠይቃታል። መሲም የሆነ ነገር ፈልጌ ነበረ ብላ ቴዲን ትጠይቀዋለች። ቴዲም እሺ ገባኝ፣ ምንድን ነው የፈለግሽው? እኔ ግልጽ ያልሆነልኝ እሱ ነው እና ግልጽ አድርጊና ንገሪኝ ብሎ ቴዲም መሲን ይጠይቃታል። መሲም የሆነ ትንሽ ነው ብቻ ካፏ አውጥታ ለመናገር በጣም እየተንቀጠቀጠች ነው። የሆነ ትንሽ ገንዘብ አስፈልጎኝ ነበረ እና ግን በቃ ከሌለህ ችግር የለውም ብላ በጣም እየተንቀጠቀጠች ቴዲን እየጠየቀችው ነበረ። ቴዲም ለምን ፈልገሽው ነው? ምን ማለቴ ምን ለመግዛት ፈልገሽ ነው ብሎ ቴዲም መሲን ይጠይቃታል። መሲም ያው አንዳንድ ነገር ነው የቤት አስቤዛ ምናምን ነው ብላ ትጠይቀዋለች። ወይኔ እኔ ሚስት ባለፈው የገዛሁት አስቤዛ አለቀ እንዴ? በቃ ችግር የለውም ይለቅ በቃ
አንቺ በማታቂው ሰፈርማ አትንከራተችም። የውልሽ መስዬ የሚያስፈልጉሽን ነገሮች ንገሪኝና እኔ ማታ ወደ ቤት ስመጣ እየልሽ እመጣለሁ ብሎ ቴዲም ለመሲ ይነግራታል። መሲ አስቤዛውን ሳይሆን እየፈለገችው ገንዘቡን ስለሆነ እየፈለገችው እና ገንዘቡን በእጇ ሊሰጣት አልቻለም። አይ እንደሱ እኮ አልነበረም ብላ መሲም ለቴዲ ደግማ ትጠይቀዋለች። ቴዲም እና ካዲያ ምንድን ነው እሱ የፈለግሽው ብሎ መሲን ይጠይቃታል። ደግሞ እቺን ለመጠየቅ ነው አይደለ እንደዚህ የዚህን አክል ተሳቀሽ የነበረው ብሎ ቴዲም መሲን ይጠይቃታል። ቆይ ግን ለምንድን ነው እንደዚህ የምትሳቀቂው ብሎ ቴዲ መሲን ይጠይቃታል። አዎ ይሄንን ለመጠየቅ ነበረ ብላ መሲም ለቴዲ ትመልስላታለች። ቴዲም መስዬ አትሳቀቂ እሺ፣ በጣም እንደ እንግዳ እየሆንሽ ነው እየኖርሽ ያለሽው እኮ በጣም ከሚወድሽ ሰው ጋ ነው። ስለዚህ የሚያስፈልጉ ነገሮች ካሉሽ እያንዳንዱ ጠይቅኝ ብሎ ቴዲም መሲን ይጠይቃታል። መሲም በጣም እየተሳቀቀች ነው። በፍጹም እንድትሳቀቂ አልፈልግም በማለት ቴዲም ለመሲ ይነግራታል። መሲ ግን ምንም አልተዋጠላትም። ዳሞ ምንም ነገር ጠይቀኝ ይላል እንዴ? አሁን እኮ በጠይቀው ምንድን ነው ብሎ ሊያፋጥጠኝ እኮ ነው ብላ መሲም ዞር ትልና ለራሷ ጥያቄ ሆኖባት ለራሷ እያወራች ነው። ወይኔ ጉዴ በቃ ሌላ አማራጭ የለኝም በማለት መሲ ለራሷ እያወራች ነበረ። ቴዲ እጇን ይዟት ምን እንደምትለው ጥያቄውን ደግማ ትጠይቀኛለች በማለት እየጠበቃት ነበረ። እንግዲህ መሲ በጣም ተጨንቃለች። ብሩ አስፈላጊ ስለሆነ ያንን ብር ከቴዲ ላይ ለመጠየቅ ጥያቄውን ጠይቀው ግን ብሩን ልታገኘው ስላልቻለች አስቤዛውም ከሆነ እኔ ያመጣልሻለሁ ብሎ እሱም ስለመለሰላት እንዴት አድርጌ ነው ብር በጄ የሚይዘው እያለች እየተሸማቀቀች ነበረ። እናም ቤዛ እና ኤልሹ አብረው ቁጭ ብለው ነበረ ሳሎን ሶፋ ላይ። ቤዛ ኤልሹን ትጠይቃታለች። የምትጠይቃትም ጥያቄ ከሰራተኛዋ ጋር ሰራተኛዋና ቤሉል አብረው በፍቅር ከጀመሩ ቆዩ እንዴ ብላ ቤዛ ኤልሹን ትጠይቃታለች። ኤልሹም ቀና ትልና እኔ አንድ ጥያቄ ልጠይቅሽ፣ ይሄንን ትክክለኛውን መልስ ከነገርሽኝ እኔም የጠየቅሽኝን የማታቂውን ነገር ሁሉ ነው የምነግርሽ ብላ ኤልሹም ለቤዛ ትመልስላታለች። እንደውም ደግሞ ሌላ ነገር የምትፈልጊው ነገር ካለ እሱንም እነግርሻለሁ ብላ ኤልሹም ለቤዛ ትመልስላታለች። ቤዛም እሺ ጠይቅኝ ልመልስልሽ ብላ ለመልሱ ለመመለስ ትዘጋጃለች። ኤልሹም ጥያቄውን ለመጠየቅ ትዛጋለች። እሺ ምን መሰለሽ፣ በእርግጥ ጥያቄውን ደግሜ ጠይቄሻለሁ ብላ ኤልሹም ለቤዛ ትላታለች። እሺ ንገሪኛ ብላ ቤዛም ትዘጋጃለች። እውነት አንቺ ግን ለወንድሜ አክስቱ ነሽ? ማለቴ ቤት ውስጥ ማንም ሰው አያቀብኝም ብለሽ እንጂ አንቺማ የቤሉል አክስት አይደለሽም ብላ ኤልሹም ለቤዛ ትጠይቃታለች። ቆይ ግን ለምን አክስቱ አይደለችም ብለሽ አሰብሽ ብላ ቤዛም ለኤልሹ ትመልስላታለች። ኤልሹም ከዛም ቤዛም ደግማ ከዛም በኋላም ደግሞ እኔ መልሱን እመልስልሻለሁ ብላ ለኤልሹ ትነግራታለች። ኤልሹም ሁኔታሽ ማለቴ ሁኔታዎችሽ የምታደርጊያቸው ነገሮች አክስትሽ እንዳልሆንሽ ያስታውቁብሻል ብላ ኤልሹም ለቤዛ ትነግራታለች። ግን ወንድሜን በጣም የምትወጂው ነገር ይመስለኛል። ምስኪን ወንድሜ ደግሞ የተረዳሽ አይመስለኝም። እውነቱን ስነግርሽ ወንድሜ እንዲረዳሽ እፈልጋለሁ። እኔ ለወንድሜ ያቺን ሰራተኛ ሳይሆን ከሷ የበለጠችዋን በብዙ የምትሻሻል ሴት ነው የምመርጥለት ብላ ኤልሹም ለቤዛ ተነግራታለች።
ቤዛም ኦ የጥላቴ ጥላት የኔ ወዳጄ ነው እያልሽ ነው ብላ ቤዛም ለኤልሹ ትመልስላታለች። ኤልሹም አዎ በማለት ትላታለች። እንግዲህ ኤልሹ ለቤዛ ከቤሉል ጋራ አብራ እንድትሆን ነው የምትፈልግላት ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ባይ